የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። አሜሪካ በሶሪያ በሚገኙ የአይኤስ ኢላማዎች ላይ ጥቃት ፈጸመች። የአሜሪካ ግዙፍ የነዳጅ ኩባንያዎች ቬኔዙዌላ ኢንቨስት የሚደረግባት ሀገር አይደለችም ሲሉ ለፕሬዝዳንት ትራምፕ ተናገሩ። አሜሪካ ዜጎቿ ከቬኔዙዌላ እንዲወጡ አሳሰበች። አሜሪካ በሶሪያ በሚገኙ የአይኤስ ኢላማዎች ላይ ጥቃት ፈጸመች። የአሜሪካና የአጋር ሀገራት ኃይሎች በሶሪያ በሚገኘው ኢስላሚክ ስቴት አይኤስ ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡት የቅዳሜ ዕለቱ ጥቃት ኦፕሬሽን ሆካይ ስትራይክ የተባለ ዘመቻ አካል እንደሆነም ተገልጿል። ማዕከላዊ እዙ በኤክስ ገጹ ላይ ያሰፈረው ጽሑፍ እንደሚያስረዳው ጥቃቱ የተፈጸመው አይኤስ በታህሳስ መጀመሪያ በሶሪያ በሚገኙ 2 የአሜሪካ ወታደሮች ላይ ለገደለበት ጥቃት አጸፋ ምላሽ መስጠትም ነው ተብሏል። የአሁኑ ጥቃቶች የተፈጸሙት ሽብርተኝነትን ለማዋጋት እንዲሁም በአካባቢው የሚገኙ የአሜሪካና የአጋር ኃይሎችን ለመጠበቅ በማሰብ እንደሆነ ማዕከላዊ እዙ ገልጿል። መልእክታችን አሁንም ጠንካራ ነው። ተዋጊዎቻችንን ከጎዳችሁ ምንም ያህል ፍትህን ለማምለጥ የትም ብትደበቁ እናገኛችኋለንና እንገድላችኋለን ሲሉ ማዕከላዊ እዙ በኤክስ ገጹ ላይ ጽፏል። ከ20 በላይ ተዋጊ አውሮፕላኖች በተሳተፉበት በዚህ ዘመቻ ከ90 በላይ ትክክለኛ ኢላማቸውን የሚመቱ ተተኳሾች ፕሪሲዥን ሚኒሽን በ35 ኢላማዎች ላይ መተኮሳቸውን አንድ ባለስልጣን በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግሯል። ጥቃቱ ላይ ኤፍ-15ኢኤስ፣ ኤ-10ኤስ፣ ኤሲ 130 ጄኤስ፣ ኤምኪው 9ኤስ እና የዮርዳኖስ ኤፍ-16 የተባሉ የጦር አውሮፕላኖች መሳተፋቸውን አክለዋል። አሜሪካና አጋሮቿ እነዚህን ጥቃት የፈጸሙባቸው ትክክለኛ ስፍራዎችና ምንም ያክል ጉዳት እንደደረሰ እስካሁን ግን ግልጽ አልሆነም። የአሜሪካ የመከላከያ ሚኒስትር ፒት ሄግሰን ቅዳሜ ዕለት ስለ ወታደራዊ እርምጃ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መቼም አንረሳም፣ መቼም አንታክትም ብለዋል። የትራምፕ አስተዳደር ኦፕሬሽን ሆካይ ስትራይክ የተባለውን ዘመቻ ለመጀመሪያ ጊዜ ይፋ ያደረጉት ባለፈው ታህሳስ ላይ ነበር። ይህ ዘመቻ የተጀመረው የአይኤስ ታጣቂዎች መካከለኛ የሶሪያ ክፍል በምትገኘው ፓልሚራ ከተማ በፈጸሙት ድንገተኛ ጥቃት 2 የአሜሪካ ወታደሮችና 1 ሲቪል አስተርጓሚ መገደላቸውን ተከትሎ ነው። የመከላከያ ሚኒስትሩ ሄግሰን የዚህ ዘመቻ መጀመሪያ ይፋ ባደረጉበት ወቅት ይህ ጦርነት ጅማሮ ሳይሆን የበቀል አዋጅ ነውም ብለዋል። ማዕከላዊ እዝ መረጃ እንደሚያሳየው ከሆነ ከቅዳሜ ጥቃቱ በፊት የአሜሪካ ኃይሎች ከታህሳስ 11 እስከ ታህሳስ 20 ባሉት ቀናት በሚፈጸሙ 11 ጥቃቶች 25 የሚጠጉ የአይኤስ አባላትን ገድለዋል ወይም ማርከዋል ተብሏል። የዘመቻው የመጀመሪያ ተልዕኮ በተፈጸመበት ታህሳስ 10 2018 ዓ.ም በአይኤስ ቡድን ላይ ከፍተኛ ጥቃት የፈጸመው በአሜሪካና በዮርዳኖስ ኃይሎች ነበር። የሁለቱ ሀገራት ኃይሎች የጦር ጀቶች ጥቃት አድራሽ ሄሊኮፕተርና መድፍን በመጠቀም መካከለኛው ሶሪያ በሚገኘው ከ70 በላይ የሚገኙ ኢላማዎች ላይ ጥቃት መፈጸማቸውን ማዕከላዊ እዙ ገልጿል። በመጀመሪያው ኦፕሬሽን ወቅት በሚታወቁ የአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ላይ ከ100 በላይ ትክክለኛ ኢላማዎቹን የሚተኩሱ ተተኳሾች ጥቅም ላይ እንደዋሉ ተናግረዋል። ባለፈው ዓመት ታህሳስ ላይ የፕሬዝዳንት በሽር አልአሳድ አገዛዝ መውደቁን ተከትሎ ለ13 ዓመታት አገሪቱን ያወደመውን የእርስ በርስ ጦርነት ቢቆምም ሶሪያ ደካማ አገር ሆና ቀጥላለች። አማጺ ቡድኑ በሽር አልአሳድን ከስልጣን ካወረደ በኋላ አህመድ አልሻራ ወይም በውጊያ ስሙ አቡ መሐመድ አልጆላኒ አገሪቱን በፕሬዝዳንትነት እየመራ ይገኛል። ሶሪያ ውስጥ የሚገኘው የአይኤስ ቢዳከምም አሁንም ድረስ ጥቃቶችን እያደረሰ የሚገኝ ሲሆን በዋነኝነት በሰሜን ምስራቅ በሚገኘው በኩርድ የሚመሩ ኃይሎች ላይ ጥቃቶችን ይፈጽማልም ተብሏል። የአሜሪካ ግዙፍ የነዳጅ ኩባንያዎች ቬኔዙዌላ ኢንቨስት የሚደረግባት ሀገር አይደለችም ሲሉ ለፕሬዝዳንት ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ መዋለ ንዋይ ለማፍሰስ ከነዳጅ ኩባንያዎች $100 ቢሊዮን ቢጠይቁም ያገኙት ምላሽ ግን ያልጠበቁት ሆኗል። በዋይት ሃውስ ሐሙስ በነበረው ስብሰባ ላይ አንድ የግዙፉ የአሜሪካ የነዳጅ ኩባንያ ዋና ስራ አስኪያጅ ቬኔዙዌላ አሁን ኢንቨስት የሚደረግባት አይደለችም ብለዋል። የዓለማችን ግዙፍ የነዳጅ ኩባንያዎች ስራ አስኪያጆችን ጨምሮ ከትራምፕ ጋር ውይይት አድርገው የነበረ ቢሆንም ኃላፊዎቹ ቬኔዙዌላ ግዙፍ የነዳጅ ክምችት እንዳላት ቢያምኑም አካባቢው የኢንቨስትመንት ማዕከል ለማድረግ ብዙ ገንዘብ እንደሚጠይቅም ተናግረዋል። የአሜሪካ ኃይሎች ወደ ካራካስ አቅንተው የአገሪቱን ፕሬዝዳንት ኒኮሎ ማዱሮን በቁጥጥር ስር ከዋሉ በኋላ ትራምፕ የቬኔዙዌላን የነዳጅ ሀብት ለዓለም ገበያ አወጣለሁ በማለታቸው ይታወሳል። አርብ በዋይት ሃውስ በነበረው ውይይት
ዩናይትድ ስቴትስ ከዚህ የምታገኘው ጥቅም ዋጋው ዝቅ ያለ የኃይል አቅርቦት ነው ሲሉ ትራምፕ ተናግረዋል። ነገር ግን የነዳጅ ኩባንያ ባለቤቶች ሁኔታው በጥንቃቄ እንዲታይ ይሻሉ። ከአሜሪካ ግዙፍ የነዳጅ ኩባንያ አንዱ የሆነው ኤክሶን ዋና ስራ አስኪያጅ ዳረን ውድስ 2 ጊዜ ንብረታችን ተወርሶብናል፣ 3ኛ ጊዜ ስንገባ ግን ትልቁን ለውጥ እንሻለን፣ ሀገሪቱ አሁን ባለችበት ሁኔታ ኢንቨስት የሚደረግባት አይደለችም ብለዋል። ሼቭሮን የተባለው ኩባንያ በደቡብ አሜሪካዊቷ ሀገር አሁንም እንንቀሳቀሳለን ያሉ ብቸኛው የነዳጅ ኩባንያ ናቸው። የስፔኑ ሬፕሶል እና የጣሊያኑ ኢኒ ቬኔዙዌላ ውስጥ የሚሰሩ ሲሆኑ የኩባንያዎቹ ኃላፊዎች በዋይት ሀውስ ስብሰባ ላይ ተገኝተዋል። ትራምፕ የትኛውም ኩባንያ ቬኔዙዌላ ውስጥ መንቀሳቀስ እንዲችል ፈቃድ የሚሰጠው መንግስታቸው ብቻ መሆኑን ተናግረዋል። ከኛ ጋር ነው የምትሰሩት፣ ከቬኔዙዌላ ጋር አይደለም፣ ከቬኔዙዌላ ጋር እንድትሰሩ አንፈልግም ሲሉም ተደምጠዋል። ዋይት ሀውስ እንዳለው ቬኔዙዌላ ላይ የተጣሉ ማዕቀቦችን እየነቀሰ ለማንሳት ዝግጅት ላይ ነው። የአሜሪካ ባለስልጣናት አሁን ሀገሪቱን ከሚመሩት የቀድሞ የማዱሮ ምክትል ዴልሲ ሮድሪጌዝ ጋር በትብብር እየሰሩ እንደሆነም አሳውቀዋል። አሜሪካ በተገባደደው ሳምንት ማዕቀብ የጣለበትን ነዳጅ የጫነ መርከብ በቁጥጥር ስር መዋሉ ይታወሳል። ከነዳጅ ሽያጩ በሚገኘው ገንዘብ በአሜሪካ ቁጥጥር ስር ባለው የሂሳብ መዝገብ ውስጥም እንደሚገባ ተነግሯል። ትራምፕ አርብ ዕለት የፈጸሙት ፕሬዝዳንታዊ ትዕዛዝ የአሜሪካ ፍርድ ቤቶች ከቬኔዙዌላ ነዳጅ ሽያጭ የሚገኘውን ገንዘብ እንዳይንቀሳቀስ እንዳያግዱ ያስገድዳል። የቬኔዙዌላ የነዳጅ ምርት በተለይ ባለፉት 10 ዓመታት በዝቅተኛ ኢንቨስትመንትና በአሜሪካ ማዕቀብ ምክንያት በከፍተኛ ሁኔታ ቀንሷል። የዓለማችን ቁጥር 1 የነዳጅ ክምችት ያላት ሀገር በቀን 1 ሚሊዮን በርሜል ነዳጅ የምታመርት ሲሆን ይህ ከዓለም አቅርቦት ሲነጻጸር 1 በመቶ ብቻ ነው። ኤክሶን እና ሼል በቬኔዙዌላ ላይ ያለውን የደህንነት ሁኔታ ካልተጠበቀና ሕጋዊ ዋስትና ከሌለው አይደለም በ10 ቢሊዮን 1 ቢሊዮን ኢንቨስት አያደርግም ሲሉ ጎልድዊን ተናግሯል። አሜሪካ ዜጎቿ ከቬኔዙዌላ እንዲወጡ አሳሰበች። የውጭ ጉዳይ ሚኒስቴር የታጠቁ ኮሌክቲቮች የመንገድ መዝጋቶችን በማዘጋጀትና የአሜሪካውያንን ተሽከርካሪ እየፈለጉ ይመስላልም ብለዋል። የደቡብ አሜሪካ ሀገሪቱ ፕሬዝዳንት ኒኮሎ ማዱሮ ከተያዙ 1 ሳምንት በኋላ የታጠቁ ወታደሮች የአሜሪካ ዜጎችን ለመከታተል እየሞከሩ ነው በሚል ዘገባዎች የዩናይትድ ስቴትስ ዜጎቿ በአስቸኳይ ከቬኔዙዌላ ለቀው እንዲወጡ አሳስባለች። ቅዳሜ ዕለት በተላከው የደህንነት ማስጠንቀቂያ ላይ የውጭ ጉዳይ ሚኒስቴር ኮሌክቲቮች በመባል የሚታወቁት የገዢው አካል ደጋፊ ሚሊሻዎች የታጠቁ አባላት የመንገድ መዝጋትና ተሳፋሪዎቹ የአሜሪካ ዜጎች ወይም የሀገሪቱ ደጋፊዎች መሆናቸውን የሚያሳይ ማስረጃ ለማግኘት ተሽከርካሪዎችን መፈለግ ሪፖርቶች መኖራቸውን ገልጸዋል። በቬኔዙዌላ የሚገኙ የአሜሪካ ዜጎች ንቁ መሆንና በመንገድ ሲዘጉ ጥንቃቄ ማድረግ አለባቸው ሲል ማስጠንቀቂያውን አክሎ ዜጎች ከቬኔዙዌላ የሚወጡት አንዳንድ ዓለም አቀፍ በረራዎችን እንደገና ስለመጀመሩ ወዲያውኑ እንዲነሱ አሳስበዋል። ዶናልድ ትራምፕ ባለፈው ሳምንት ለኒውዮርክ ታይምስ ሲናገሩ አሜሪካ በካራካስ ላይ ገዳይ የሆነ የምሽት ጥቃት መሪዎችን ካስወገደች በኋላ የደቡብ አሜሪካ ሀገር እየመራች ነው ካሉም በኋላ ወደፊት ቬኔዙዌላን መጎብኘት እንደሚፈልጉም ተናግረዋል። የአሜሪካው ፕሬዝዳንት ለጋዜጠኞች እንደተናገሩት የሆነ ጊዜ ደህንነቱ የተጠበቀ ይሆናል ብዬ አስባለሁም ብለዋል። ነገር ግን የውጭ ጉዳይ ሚኒስቴር ማስጠንቀቂያ ባለፈው ቅዳሜና እሁድ በተካሄደው የልዩ ኃይል ወረራ ላይ በርካታ ሰዎች እንደተገደሉ ከተነገረም በኋላ ሁኔታው ምን ያህል ተለዋዋጭ እንደሆነ አጋልጠዋል። ብዙ የቬኔዙዌላ የማዱሮ አገዛዝ ተቃዋሚዎች በአሜሪካ መያዙን ሲያከብሩ፣ የመንግስት ደጋፊዎች እሱን አተረጓጎም እንደ ኢምፔሪያሊስት የጥቃት ድርጊት ለማውገዝ ወደ ጎዳናም ወጥተዋል። የቬኔዙዌላ የውጭ ጉዳይ ሚኒስቴር ለጸጥታ ማስጠንቀቂያው ምላሽ ሲሰጥ በመግለጫው የውጭ ጉዳይ ሚኒስቴር ማስጠንቀቂያ የሌለውን አደጋ ግንዛቤ ለመፍጠር የታለመ በተፈጠሩ ሀሳቦች ላይ የተመሰረተም ነው ብሏል። ሚኒስቴሩ ቬኔዙዌላ በፍጹም ሰላምና መረጋጋት ላይ ትገኛለች ያሉ ሲሆን ሁሉም ሰዎች የሚኖሩባቸው ማዕከላት፣ የመገናኛ መስመሮች፣ የፍተሻ ኬላዎችና ደህንነት መሳሪያዎች በመደበኛነት እየሰሩ ነውና ሁሉም ሪፐብሊኩ የጦር መሳሪያዎች በቦሊቪያን መንግስት ቁጥጥር ስር ናቸው። የቬኔዙዌላ ህዝብ ህጋዊ ሞኖፖሊና መረጋጋት ብቸኛ ዋስትና ነው ብለዋል። በካራካስ የሚገኙ ጋዜጠኞችና አክቲቪስቶች፣ ጠመንጃ የያዙ የኮሌክቲቮስ አባላት በቬኔዙዌላ ዋና ከተማ በሞተር ሳይክሎች ሲዘዋወሩና በከተማው ዙሪያ የፍተሻ ኬላዎች ሲያዘጋጁ አይተናልም ብለዋል። ካራካስ በምዕራባዊ ድንበር ጋር የሚገኙትን መንገዶች በደርዘን የሚቆጠሩ ወታደራዊና ፖሊስ ኬላዎች በፖሊስ ቁጥጥር ስርም ናቸው። የውጭ ጉዳይ ሚኒስቴር ባለስልጣናት እነዚያ የአሜሪካን ኤምባሲ እንደገና ለመክፈት ዝግጅት ነው ተብሎ በሚታመነው አካል አርብ ዕለት ካራካስን ጎብኝተዋል። የማዱሮ ተተኪ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌዝ አገሯ ቢጠለፍም ከዋሽንግተን ጋር ያለውን ግንኙነት እንዲሻሻል ጥሪም አቅርበዋል።
በተናጠል የቬኔዙዌላ መሪ ማዱሮና ባለቤቱ ችሎት በመጠባበቅ ላይ ያሉ በአሜሪካ እስር ቤት ውስጥ ጥሩ እየሰራው ነው ሲሉ የቀድሞ የመሪ ልጅ ቅዳሜ ዕለት ባወጣው ቪዲዮ ተናግሯል። ጥሩ እየሰራው ነው፣ እኛ ተዋጊዎች ነን ሲሉ የማዱሮ ልጅ የህግ አውጪ ኒኮሎ ማዱሮን ጉራ ጠቅሷል። ማዱሮ ጉራ በግዢው የፒኤስዩቪ ፓርቲ ባወጣው ቪዲዮ ላይ ተናግሯል።